ሶ ስለ ኢንቮይስ አይተናል። አሁን ደግሞ ስለ ቫውቸሮች ደግሞ አንዳንድ ነገሮች ሶ ቫውቸሮች ምንድነው? ቅድም እንግዲህ እንዳልነው ሜንሊ ከግዢያችን ጋር የሚያያዙ ነገሮች ናቸው። ሶ ግዢዎቻችንን ለማረጋገጥ ሊሆን ይችላል። ግዢዎች ሲወጡ የምንከተለውን ፍሎ ሊሆን ይችላል። ኤኒዌይስ ጠቅለል ሲደረግ ቫውቸር ማለት የግዢ ማረጋገጫ ሰነዶቻችን ናቸው ማለት ነው። ሶ ያው ከዛም ባለፈ ኢንቬንቶሪ የመሳሰሉት ነገር ትራክ ለማድረግም እንጠቀመዋለን። ኢንተርናል ዶኪመንቶች ናቸው በዋነኝነት ቫውቸር ማለት። ጥቅሙ ምንድን ነው? ኤፊሽንት እንድንሆን በደንብ ይረዳናል። አሁን ለምሳሌ ደረሰኞች ታይፕ አላቸው። ትናንሽ ደረሰኞች አሉ፣ ትናንሽ ሚሊሜትሮች የሆኑ ትላልቅ ደረሰኞችም አሉ። ግን አሁን ደረሰኝ ማገላበጥ ትንሽ አስቸጋሪ ሊሆን ይችላል ብዙ ጊዜ። ኦልሶ ደግሞ ሲተሻሽ ደረሰኝ ይጠፋል፣ ቀለማቸው ይጠፋል ማለት ነው። እንደዚህ አይነት ነገሮችን ሊሚት ለማድረግ ኤቪደንሶቻችን ስቲል ኪፕ እንዲደረጉ የምንጠቀመው ቫውቸሮች ናቸው ማለት ነው። በዋነኝነት ሁለት አይነት ቫውቸሮች አሉ፣ ፕራይሜሪ የሚባሉ ቫውቸሮች ማለት ነው። እነዚህ ምንድን ናቸው? የፔመንት ቫውቸሮች አሉ። እነዚህ ቫውቸሮች ምንድን ናቸው? በዋነኝነት ፐርቼዝ ቫውቸር የሚባል አለ። ከዛ በተጨማሪ ደግሞ ቼክ ፔመንት ኦር ባንክ ፔመንት ቫውቸር የሚባል አለ ማለት ነው። ሁለቱም የተለያዩ ጥቅሞች አላቸው። አሁን ከፐርቼዝ ቫውቸር ስንጀምር፣ ፐርቼዝ ቫውቸር ማለት አንድ ድርጅት ግዢ ሲፈጽም ደረሰኝ የሌለው አይነት ወጪ ከሆነ ፐርቼዝ ቫውቸር እንጠቀማለን ማለት ነው። አሁን ይሄ ምን ማለት ነው? አሁን ስራ ላይ ኢትዮጵያ ላይ ያለው ማርኬት ፉሊ ፎርማል ላይሆን ይችላል። ሙሉ ለሙሉ ህጋዊ ሆነው ነገር ግን ደረሰኝ ፕሮቫይድ ለማድረግ ብቁ ያልሆኑ ድርጅቶች ብዙ አሉ። ስሞል ኤንድ ሚዲየም ኢንተርፕራይዝ በመባል የሚታወቁት ማለት ነው። ጥቃቅንና አነስተኛ ስራ ላይ ሊሆኑ ይችላሉ። ፍቃድ ኖሯቸው በቁርጥ ግብር ይስተናገዳሉ ማለት ነው። በቁርጥ ግብር ደግሞ የሚስተናገዱ ከሆነ ደረሰኝ የላቸውም። ፎር ኤግዛምፕል ትራንስፖርቴሽን የሚሰጡ የትራንስፖርቴሽን አገልግሎት የሚሰጡ ሰዎች አይሱዙ ሊሆን ይችላል፣ ፒክአፖች የመሳሰሉት 3 ቁጥር መኪና ነው ያላቸው፣ ንግድ ፍቃድ አላቸው፣ ቲን ሰርቲፊኬት አላቸው፣ ነገር ግን ደረሰኝ የላቸው። አሁን እንደዚህ አይነት አገልግሎቶች ልንጠቀም እንችላለን። ወር ደግሞ የሌበር አገልግሎት፣ ሌበር ኤክስፔንስ ማለት ጫኝ አውራጅ እቃ ኢምፖርት የምናደርግ ከሆነ ማሽኖች የመሳሰሉት ነገር ሎዲንግ እና ሎዲንግ የሚባል ወጪ አለ አይደለም። እንደዚህ አይነት አገልግሎቶች የሚሰጡ ኦብቪየስሊ ንግድ ፍቃድ የላቸው እነዚህ ሰዎች። በሆነ መንገድ ኤቪደንሱን ግን መያዝ ይኖርብናል ማለት ነው። አሁን መንግስትን አስፈቅደን ይህንን ፐርቼዝ ቫውቸር የሚባለውን ሰነድ ካሳተምን እኒህ ደረሰኝ የሌላቸው ወጪዎች ሪዝን እንዲቀርብላቸው ማድረግ እንችላለን። እንደ ኤቪደንስ ሊያገለግለን ይችላል ማለት ነው። ፐርቼዝ ቫውቸር አንዳንድ እንትኖች አሉት፣ ስፔሲፊክ ህጎች አሉት። አንደኛ ነገር ደረሰኝ ለሌለው ነገር ብቻ ነው መጠቀም የምንችለው። አለበለዚያ አላግባብ ደረሰኛችንን እየተጠቀመ ነው ማለት ነው። ዊችዝ የራሱ ፔናሊቲ ያለው ነገር። we have to make sure አንደኛ ነገር ለፐርፐዙ ብቻ እንደምንጠቀም ይህንን ጉዳይ። አሁን ከዛ ባለፈ ይህ ፐርቼዝ ቫውቸር የሚባለው ሰፖርቲንግ ዶኪመንት ያስፈልጓል። ኢትስ ኖርማል ፓድ ነው። ገቢዎች አስፈቅደን ነው እንትን የምንለው የምናሳትመው ይህንን ደረሰኝ። ነገር ግን ኖርማል ወረቀት ነው ስቲል። ስለዚህ ሌበር አሁን ለምሳሌ ያውጥተን የ20 ሺህ ብር ከፍለን ሊሆን ይችላል ለሎዲንግ እና አንሎዲንግ ማለት ነው። ነገር ግን ፒቪውን ብቻ ቆርጠን ይዘነው ከሄድን ወደ ታክስ ሴንተራችን ኦዲት ላይ የመሳሰሉት ነገሮች የወጪ ተቀባይነት የሚኖርበት ቻንስ በጣም ትንሽ ነው የሚሆነው ማለት ነው። ለምን? ከዛ ፐርቼዝ ቫውቸር ጋር ሰፖርቲንግ ዶኪመንት ስለሚያስፈልገው ማለት ነው። ብዙ ንግዶች ይህንን የሚሳሳቱት ስለተፈቀደልን ደረሰኝ ለሌላቸው ነገሮች ይህንን እንድንጠቀም 100% ያቺን ስለቆረጥን ብቻ ተቀባይነት ይኖረዋል ማለት አይደለም። ይሄ ምን ማለት ነው? ፎር ኤግዛምፕል የሚወጣው የገንዘብ አማውንት የተጋነነ መሆን የለበትም።
ሪዝነብል ወጪም ደግሞ መሆን አለበት። አሁን ምንድነው በተለምዶ ደረሰኝ እንዳላቸው የሚታወቁ ወጪዎች ደረሰኝ አላገኘንለትም ብለን በፐርቼዝ ቫውቸር ከሆነ የምንጠቀመው ኦፍኮርስ ተቀባይነት አይኖረው። ቢካዝ ከሎጂክም አንጻር ሴንስ አይሰጥማ። አሁን ለምሳሌ ሬስቶራንት አለን ይባላል። ሬስቶራንት ቢዝነስ ላይ ሆነ ይህ ሬስቶራንት ቢዝነስ ላይ ኢንግሪዲየንቶች፣ አትክልቶች፣ ስጋ የመሳሰሉት ነገሮች ደረሰኝ ያላቸው የሚሸጡ ተቋሞች ኦልሬዲ እያሉ ለሱፐር ማርኬቶች የመሳሰሉት ነገሮች አቅራቢዎች እያሉ ደረሰኝ አላገኘንለትም ብለን የ100,000 ብር ያህል ስጋ ወር አትክልት ከገዛን እና በፒቪ ወር በፐርቼዝ ቫውቸር ይዘን ከሄድን ማንም አይነት ኦዲተር አይቀበልንም ማለት ነው። ቢካዝ እኛም ብንሆን በእነሱ ቦታ ብንሆን ሴንስ የማይሰጥ ነገር ስለሆነ እንዳልኩት በጣም ሊሚትድ ለሆኑ ነገሮች ነው ይሄ አፕ ላይ የሚያደርገው። ፎር ኤግዛምፕል ተቀባይነት ያለውን አሰራር ትንሽ ጠቀስ ማድረግ በሁለት ተነንበል በሁለት ሲናሪዮ። አንደኛው በትራንስፖርቴሽን ፕሮቫይድ እየተደረገልን ከሆነ እንዳልነው የትራንስፖርቴሽን ፕሮቫይድ የሚያደርገው ሰው ደረሰኝ ስለሌለው ምንድን የምናደርገው ሌትስ 5,000 ብር ከፈል ነው ከዚህ ወደዛ እቃ እንዲያጓጉዝልን ያንን አማውንት ከከፈል ነው ምንድነው መቀበል ያለብን? አንደኛ ነገር የዛ ትራንስፖርት አገልግሎት የሰጠንን ሰው ንግድ ፍቃድ መቀበል አለብን። ከዛ በተጨማሪ ቲም ሰርቲፊኬቱን ደግሞ መቀበል አለብን። ምን ሜክ ሹር ማድረግ አለብን? አንደኛ ነገር ንግድ ፍቃዱ የታደሰ እንደሆነ ማረጋገጥ አለብን። ከዛ በተጨማሪ ደግሞ ያ ትራንስፖርቴሽን የሰጠንን ሰው ደግሞ መንጃ ፍቃዱን ኮፒ እንዳደርገው በጣም የተሻለ ነው። መንጃ ፍቃድ ኮፒ ያደረግንበት ቦታ ላይ ደግሞ ፊርማ ብናስፈርመው ከዚህ ወደዚህ አገልግሎቱን እንደሰጠን የሚያረጋግጥልን ፊርማ ካለ ኢትስ ቬሪ ጉድ። ከዛ ባለፈ ፐርቼዝ ቫውቸራችንን መጠቀም እንችላለን ማለት ነው። አሁን ቁልፍ ነገሮች ሆነ እዚህ ላይ ምንድን ነው ያቺ 5,000 ብር አሁን ከኛ ድርጅት አካውንት ወደ ሰው አካውንት እየገባ ነው። ትራንስፈር ከሆነ እያደረገን ያለ ነው። አንድ ማረጋገጥ ያለብን ነገር ወደዛ የገባው ሰው ስምና እዛ የገባለት አሁን ትራንስፖርቴሽን የሰጠን ሰው አበበ ከሆነ ስሙ ቢዝነስ ላይሰንስም ላይ ያለው ስም አበበ መሆን አለበት። ቲን ሰርቲፊኬትም ላይ እንደዛ መሆን አለበት ማለት ነው። አንዳንዴ በሹፌሮች በኩል ገንዘቡ ደግሞ ሊያልፍ ይችላል። በእንደዚህ አይነት ኬዝ ደግሞ መቀበል አለብን፣ ውክልና መቀበል አለብን ማለት ነው። ላይሰንሱ ላይ ያለው ሰውና የተከፈለው ሰው ስም የተለያየ ከሆነ ህጋዊ የሆነ ውክልና እንቀበላለን። ያ ሰው ለዛ ሰው ገንዘብ ኮሌክት ማድረግ እንደሚችል የሚያረጋግጥልን ሰነድ ይሆናል ማለት ነው። ሁሉንም እነዚህ ዶኪመንቴሽኖች ካዘጋጀን ዜን ፐርቼዝ ቫውቸራችንን መጠቀም እንችላለን። ተቀባይነት የሚሆንበት ቻንስ በጣም ሃይ ነው የሚሆነው ማለት ነው። አንድ የትራንስፖርቴሽን ሲናሪዮ ይሄ ነው ማለት ነው። አሁን ደግሞ በሌላ ኬስ ለምሳሌ የሌበር ኤክስፔንስ ደግሞ ሊኖር ይችላል። ሌበር ኤክስፔንስ ደግሞ ምንድን ነው? ለምሳሌ የአንድ ቀን የቀን ስራ ላይ 10 የቀን ሰራተኞች አደራጀንና ይህንን እቃ ወደዚህ ህንፃ አስገቡልን ምናምን ሊሆን ይችላል። ይህንን ስራ እንዲያከናውኑ ተስማማን። ሌሲ 10,000 ብር ነው የተስማማ ነው ይባላል። አሁን ይህንን 10,000 ብር ከሆነ የተስማማ ነው ምን ማድረግ አለብን? አንደኛ ነገር ቤስት ኬስ ሲናሪዮ አሁን ለዚህ የሚሆነው ምንድን ነው? እንደ አግሪመንት ነገር ቢኖር አሪፍ ነው። አግሪመንቱ ምንድን ነው? እነዛ ሌበሩን ያደራጁት ሰዎች አንድ ተወካይ ካላቸው ከዛ ተወካይ ጋር የስምምነት ውል ተዋውለን ይህንን ስራ እንዲሰሩልን በዚህ ያህል ብር እንደተስማማን የመሳሰሉ ነገር ተጠቅሶበት እና የዚያ ሰው ደግሞ ለነዛ ሰዎች ለሌሎቹ 9 ሌበር ለሚሰጡን ሰዎች ገንዘቡን እንደሚሰጥልን የሚያረጋግጥ ውል ካለ በጣም የተሻለ ነው። ካልተሻለ እንደምናደርገው 10 ሰዎች ከሆኑ እና ደግሞ 10,000 ብር ከሆኑ ለምሳሌ የምንከፍላቸው ኢች ፐርሰን 1,000 ብር ያገኛል ማለት ነው። ስለዚህ ምንድን የምናደርገው አንደኛ ነገር እንደ ሰንጠረዥ አይነት ነገር እዚች ጋር ፕሮቫይድ እናደርጋቸዋለን። ቴምፕሌቱን እንደ ሰንጠረዥ አይነት ነገር ብትዘጋጅ የሌበር የሰሩት ሰዎች ስም ያለበት፣ የሰሩት ያህል ሰዓት፣ የሚከፈላቸው የገንዘብ አማውንት፣ ከዛ በተጨማሪ ደግሞ የፊርማ ቦታ ካለ፣ ከዛ ባለፈ ደግሞ የነዛ 10
የሌበር ሰራተኞች መታወቂያቸውን እያንዳንዱ ኮፒ ካደረገን እና ካስፈረምናቸው ይሄ በቂ ኤቪደንስ ሆኖ ያገለግለናል ማለት ነው። ስለዚህ እቺን እንደተከፈለች በምን አግባብ እንደተከፈለ ያረጋግጥልናል። ከዛም በኋላ ፐርቼዝ ቫውቸራችን ላይ እንቆርጠውና አብሮ እንደ ሰፖርቲንግ ዶኪመንት ያገለግለናል ማለት ነው። ስለዚህ አሁን እነዚህ ሁለት ሲናሪዎች ላይ ምንድን ነው የምንረዳው? ፐርቼዝ ቫውቸር ብቻውን ምንም ጥቅም እንደሌለው እና ግዴታ ሰፖርቲንግ ዶኪመንት እንደሚያስፈልገው ያሳየናል ማለት ነው። ስለዚህ ሁሌም እቺ ነገር መቆጣጠር ያለብንና ያለሱ ፐርቼዝ ቫውቸራችን መጠቀም እንደማንችል ማወቅ አለብን ማለት ነው። ከዛ አሁን ወደ ቀጣዩ ቫውቸር አይነት ደግሞ ስናይ የቼክ ፔመንት ቫውቸር ወር ደግሞ ባንክ ፔመንት ቫውቸር ሊሆን ይችላል የምንጠቀመው ማለት ነው። ቼክ ፔመንት ቫውቸር ምንድን ነው? ኢንተርናል ዶኪመንት ነው። ኢንተርናል ዶኪመንት ምንድን ነው? ገቢዎች ማስፈቀድ አይጠበቅብንም። በራሳችን ኢንተርናሊ ማሳተም የምንችለው የሰነድ አይነት ነው። ይህንን ሰነድ ካሳተም ነው ደግሞ በቼክ የሚወጡ አሁን ለቼክ ፔመንት ቫውቸር ከሆነ ለእያንዳንዱ በቼክ የሚወጡ ክፍያዎቻችንን ትራክ የምናደርግበት ሰነድ ነው የሚሆነው ማለት ነው። ምንድነው ቼክ አሁን ሪዝን የሚጻፍባት ፓርት በጣም ጠባብ ቦታ ነው ያላት። የዋናው ቼኩ ላይ ደግሞ መጻፍ የምንችለው ወይ የሰው ስም ወር የድርጅት ስም ወር ደግሞ ካሽ ነው ልንጽፍ የምንችለው ማለት ነው። ስለዚህ ቼኮቻችን ለምን እየወጡ እንደሆነ በሆነ አይነት መንገድ መከታተል ትራክ ማድረግ አለ። ቼክ ፔመንት ቫውቸር አሁን በደንብ ነው የሚያረጋግጥልን። ፎር ኤቭሪ ቼክ ፔመንት ቫውቸር ግልባጭ እንዲኖረው ማረጋገጥ አለብን ማለት ነው። ጥሩ አካውንታንቶች ምን ያደርጋሉ? ኤቭሪ ቼክ አሁን አፕሩቭ ከመደረጉ በፊት ቼክ ፔመንት ቫውቸር ይዘጋጃል። ደረሰኝ ቁጥሩ ለማን እንደተከፈለ የመሳሰሉ ነገር እያንዳንዱ እዚህ ጋር የሚሰጣችሁ ቴምፕሌት ላይ ታዩታላችሁ። ኤቭሪ ከወጪው ጋር የሚያዙ ዲቴይሎች ከገቡ በኋላ ዜን ቼኩ አፕሩቭ መደረግ ይችላል ማለት ነው። ቼክ ፔመንት ቫውቸራችንን በመጠቀም የድርጅታችንን አወጣጥ ኮንትሮል ማድረግ እንችላለን ማለት ነው። ከዛም ባለፈ ደግሞ ቅድም እንዳልኩት ደረሰኞች እየተሻሹ የመሳሰሉት ነገሮች ቀለማቸው ሊጠፋ ይችላል። ጥቃቅን የሆኑ ደረሰኞች ሊጠፉ ይችላሉ ፎርጉድ። ስለዚህ ቼክ ፔመንት ቫውቸሩ ለእያንዳንዱ ወጪ መከታተያ ስለሆነ አንደኛ ነገር ለአፕሩቫል በደንብ ይረዳናል። ስለዚህ አፕሩቫል ማለት አካውንታንቱ አስፈቅዶ ከዛ ጀነራል ማናጀሩ ደግሞ የፈቀደበት ማረጋገጫ ነው የሚሆነው። ከዛ ባለፈ ደግሞ ሁሉም ደረሰኞች በደንብ ክትትል እንደተደረገላቸው የሚያሳየን የሰነድ አይነት ነው ማለት ነው። ቫውቸሮች በዋነኝነት ሁሌም የምንጠቀማቸው ቫውቸሮች ይህን ይመስላል።